ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል ከዚህ ሰዓት ጀምሮ እንግዲህ የተለያዩ ርዕሰ ጉዳዮችን ወደ እናንተ ማድረሱን እንጀምራለን ማለት ነው የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ደግሞ ቀሲስ ልሳነ ጽድቅና ነህ ሄኖክ አብረናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ቆየኝ መልካም የተመራረጡ ጉዳዮችን ይዘመተናል እንደተለመደው ሁሉ ለማስተዋወቅ ያክል እንግዲህ እንደሚታወቀው ባለፈው ሳምንትም ስናነሳው ነበር እንደዚሁ የአርሲ ሀገረ ስብከትን ጉዳይ በተለይ ይሄ ከጥቃቱ ጋር ተያይዞ የተለያዩ መግለጫዎች ሲሰጡ ቆይተዋል ኢሰመጉ ደግሞ ሪፖርት ይዞ ወጥቷል ማለት ነውና ያሳሰበው ማለት በተለይ ለኦሮሚያና እንደዚሁ ለፌደራል የመንግስት አካላት እንግዲህ ጥብቅ እርምጃም እንዲወስዱ ማሳሰቢያ ሰጥቷል እሱም በጥልቀት የምንመለከተው ይሆናል እንደዚሁም ደግሞ በአሰቦት ገዳም አካባቢ የሚኖሩ እንግዲህ ከ50 በላይ የሚሆኑ አባወራዎች መፈናቀላቸው ይታወሳል ለማህበረ ቅዱሳን ቴሌቪዥን ለውድ ተመልካቾቻችን እንግዲህ ያደርሰናል ይህ መፈናቀል በምን ምክንያት ነው የሆነው አሁን ያለው ነባራዊ ሁኔታ ምን ይመስላል የሚለውን እናያለን በስተመጨረሻም እንግዲህ በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ አገልግሎት መምሪያ አንድ የዚህ የስብከተ ወንጌል ስምሪት አካሂዷል ወይ ደግሞ ስምሪት ላይ ነው አሁንም እዚህ ቀረጻ በመናካሄድበትም ሰዓት ለአገልግሎት የተለያየ አካባቢ እንግዲህ በስብከተ ወንጌል አገልግሎት የተሰማሩ ወንድሞች ወጥተዋል ይህ አገልግሎት ምን ጉዳዮች ላይ እንደው ትኩረቱን ያደርጋል የሚለውን ጉዳይ የምንመለከት ይሆናል ቀዳሚ ወደምናደርገው ጉዳይ እንግባ ጥሩ ቀሲስ ቀዳሚ የምናደርገው እንግዲህ በመግቢያ ላይ እንዳነሳሁት የኢትዮጵያ ሰብአዊ መብቶች ኮሚሽን አንድ ሪፖርት አውጥቷል እንደሚታወቀው ከዚህ ከአርሲ ሀገረ ስብከት ጋር ተያይዞ ከባለፈው የካቲት 19 ጀምሮ እንግዲህ በርግጥ ቀደም ባሉ ጊዜያቶችም ነበሩ ጥቃቶች ግን በተለይ ከዚህ ከሰሞነኛ ብለን ስናነሳው ከ30 በላይ ሰዎች መገደላቸውን እንግዲህ ሀገረ ስብከቱ የሚያወጣው እንደዚሁ ማህበረ ቅዱሳን ሚዲያ አገልግሎት ተቋም አካባቢ ላይ ያሉ ምዕመናንን አናግሮ መረጃዎችን ለተመልካቾች ያደረሰበት አጋጣሚ ነበር እንግዲህ ይህ ከሆነ በኋላ የተለያዩ አካላት መግለጫ ሲሰጡ ተመልክተናል የሃይማኖት ተቋማት ጉባኤን ጨምሮ ሌሎች ቤተ እምነት መሪዎችም ጭምር በጉዳዩ ላይ መግለጫ ሰጥተዋል እርግጥ ነው ከዚህ በፊት የነበሩ ልምዶችም ነበሩ ያው መንግስት ደግሞ በዝምታ ውስጥ ነው እስካሁን እንግዲህ ምን እየሰራ እንደሆነ ይፋዊ የሆነ ነገር ያለው ነገር የለም ያው በመሃል እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን አንድ ጉዳይ ይዞ ወጥቷል በተለይ ከዚህ ከአርሲ ጋር የተገናኙ ጉዳዮችን በጥልቀት መመልከት አለበት የፌደራልና የኦሮሚያ መንግስት በአርሲ ዞን የሚፈጸመው ግድያ እንዲያስቆም ጭምር አሳስቧልና ምናልባት እንደው ይሄ መግለጫ በተደጋጋሚም ሲወጣ ስለቆየ ቀሲስ የአርሲን ጉዳይ ስናነሳ ቃላቱን ላይ ያጠረን እንደሆነ በተደጋጋሚ ለተመልካቾችም ስንገልጽ ቆይተናል እንደው በየሳምንቱ የሞት ሪፖርት ይዞ መቅረብ በጣም እኛም እንዳዘጋጅ በጣም ከባድ ነገር ነው ይሄ እንትን የሌለው ፍትህ የሌለው ጉዳይ እንደሆነ በተለይ የአርሲ ሀገረ ስብከት ጉዳይ እንደው ራሳቸው ገዳዮቹ አሁን እንረፍ ብለው ያረፉ ነው እንጂ ምንም የሚያስቆማቸው ኃይል እንደሌለ እየተመለከትን ነው ያለነውና ምናልባት እንደው የዚህ የኢትዮጵያ ሰብአዊ መብት ኮሚሽን የሰጠው መግለጫ እንደው ጆሮ ሰጥቶ የሚያዳምጥ አካል ካለ ምናልባት ሪፖርቱን እንዴት ነው ያዩት ምን አይነት ውሳኔስ ነው መወሰን ያለበት የሚለው እንደው እኔ ያው የመንግስት አካላት ብቻም ተባለ እንጂ የቤተ ክርስቲያን ራሱ ከቅዱስ ሲኖዶስ ምልዓተ ጉባኤ ጀምሮ ለአርሲ ሀገረ ስብከት የተለየ ትኩረት እንዲሰጡ በየጊዜው ስናነሳ ቆይተናልና ምናልባት ሀገረ ስብከቱ እንግዲህ አሁን ሪፖርት አቅርቧል በቀረበው ሪፖርት አማካኝነት ደግሞ መግለጫ ሰጥቷል ቋሚ ሲኖዶስ ግን ከመግለጫ ባለፈ ምን አይነት ስራዎች እየተሰሩ ነው የሚባለው ነገር ማየት መቻል አለብን ሁሌም በመግለጫ እየተሸፈኑ የሚያልፍ ጉዳይ የሆነ ግን የሟች ቁጥር ከለትለት እየጨመረ ያገዳደል ስልታቸውን እየቀያየሩ የሚመጡ አካላት አሉ ምናልባት ቀሲስ እንዳጠቃላይ ይሄ መግለጫ ሌሎችም ሲሰጡት የነበረው መግለጫ አለና እንዴት ተመለከቱት በተለይ ኢትዮጵያ ሰብአዊ መብት ኮሚሽን የሰጠው መግለጫ ኢሰመኮ በ25 2018 ዓመተ ምህረት ለተረቦ የካቲት ላይ ያወጣው ሰፋ ያለ መግለጫ ሐሳብ አለ ያው እንግዲህ ቢቢሲም ተጋቶታል ጉዳዩ አንተም እንዳየው
በተደጋጋሚ ወጡ ከነበሩ መረጃዎች አንፃር በተለየ መንገድ የቀረበ ሐሳብ አለ ባንለውም ግን ትንሽ ደግሞ እንደ ፍንጭ ሊሆን የሚችል ነገር ደግሞ ያየንበት ጉዳይ እንዳለ በዚህ አጋጣሚ መናገር ያስፈልጋል። እንግዲህ በኦሮሚያ ክልል አርሲ ዞን ላይ በተለያየ አካባቢ ላይ በተደጋጋሚ የሚከሰቱ እየተፈጸሙ ያሉ ግድያዎች እንዳሉ ቀደም ያለ ጊዜ ደግሞ በተለያየ አጋጣሚ ያንን ጥቃትና ግድያ፣ ሞት እንዲሁም ደግሞ የጠቀሳቸው ጉዳዮች አሉ። ግድያ፣ የአካል ጉዳት፣ እገታና የንብረት ውድመት ያለባቸው አሉና እነዚህ የተፈጸመባቸው ቦታዎች ቀደም ያለ ጊዜ እንደነበሩ አሁንም ከባለፈው ጊዜያት የበለጠ ደግሞ ለቀጣይ ጊዜም ስጋት በያዘ መንገድ ላይ ጉዳዮች የተፈጸመ እንደሆነ ያቀረበበት መንገድ አለ። በተለይ በአንድ ሳምንት ከ30 ሰው በላይ መገደሉ ጉዳዩ ምን ያህል አሳሳቢ የሆነ እንደመጣ በመግለጫው የሰጠው ሐሳብ መመልከት ይቻላል። ኢሰመኮ እንግዲህ በተደጋጋሚ ለሚፈጸሙ የግድያ፣ የአካል ጉዳትና የእገታ እንዲሁም ደግሞ የንብረት ውድመት አለ በሚለው ሐሳብ ላይ እንደ ምንጭ ተጠቀሚባቸዋል ያላቸው ነዋሪዎችና የቤተክርስቲያን መሪዎችን ነው እንግዲህ ያስቀመጠውና በዚህ በተደጋጋሚ በሚፈጠሩ ግድያዎች በተመለከተ እንግዲህ በኢሰመኮ በኩል የሚወጡ መረጃዎች፣ መግለጫዎች ይኖሩ እንጂ ጫናም እፈጥርባቸዋለሁ እንዲሁም ደግሞ ኃላፊነት መውሰድ አለባቸው የሚላቸው አካላት ይኖሩ እንጂ በተለየ መንገድ ደግሞ መፍትሄም እንዳልተሰጠው አበክሮ በመግለጫው ላይ የሰጠበትና ያሳየበት ሁኔታ ተመልክቻለሁኝ። በተለይ በዚህ አሁን ባወጣው መግለጫ ላይ ስትመለከት እንግዲህ ከዚህ ከጥቅምት ወር ጀምሮ በተደጋጋሚ ተመሳሳይ በሆኑ ቦታዎች ላይ ይሄ የግድያ እንዲሁም ደግሞ የማፈናቀልና የንብረት ውድመት የእገታ ሂደትን በተደጋጋሚ የታየባቸው አካባቢዎችን በዚህ በጉና በሽርካና በአስኮ በዋቤ በሌሎችም ወረዳዎች ላይ በተደጋጋሚ እየተፈጠረ እንደነበርና መፍትሄ ያልተገኘለት ጉዳይ እንደሆነ የቀረበ ሆኖ አይቼዋለሁኝ። ኢሰመኮ እንግዲህ አሁን ያወጣው መግለጫ በተለየ መንገድ ምንድነው ያለው ከተባለ አሁን በዚህ ባለፈው ሳምንት ማለት ነው ኦርቶዶክሳውያን በሚሞቱበት ሞት በተመለከተ ኃላፊነቱ የሚወስድ አካል እንዳልነበረ ይታወቃል። ያው በአንድ መንገድ እገሌ ነው ይባላል፣ በዛ መንገድ ደግሞ የሚቀርቡ ጉዳዮች አሉ። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ሐሳብ ሰጥተው እንዳብራሩት መንግስት የፌዴራል መንግስትም የክልሉ መንግስትም ጫና ፈጥሮ ጉዳዮችን ማስተካከልና ማረም እንዳለባቸው ያቀረባቸው ጉዳዮች አሉ። እኔ ኢሰመኮም ካቀረበው ጉዳይ ባለፈ ማየት ያለብን ነጥቦች እንዳሉ ይሰማኛል። በተለይ ጥቃቱ ከተፈጸመ በኋላ ወደ 30 የሚደርሱ ኦርቶዶክሳውያን ከሞቱ በኋላ ከ10 በላይ የሚደርሱ አህጉረ ስብከቶችን የሐዘን መግለጫዎች ሰጥተው አንብቤያለሁ፣ ተመልክቻለሁ። እንዲሁም ደግሞ በድምጽም ያየናቸው ጉዳዮች አሉ። ያንን ከባለፈው ጊዜያት ላይ በተወሰነ መንገድ ለውጦች ያሉ ይመስለኛል። ምክንያቱም ይሄ የመንቃት እንዲሁም ደግሞ ጉዳዩን የመጋራት አለን የሚል ሐሳብ በተወሰነ መንገድ ያየንበት ሁኔታ አለ። በተለይ በአንድ ሀገረ ስብከት የሚደርሱ ውድመት፣ ግድያ በተመለከተ ብዙ ጊዜ እንኳን ሌሎች ሀገረ ስብከቶች ይቅርና ራሱ ሀገረ ስብከቱ የሚጮህበት አጋጣሚ አይፈጠርም ነበር። አሁን ግን ከሀገረ ስብከቱ ባለፈ ሌሎች ሀገረ ስብከቶችም የተፈጠሩ ጉዳዮችን በተወሰነ መንገድ መቃወም እንዲሁም ደግሞ ምን ያህል አስቸጋሪ እንደሆነ በዘለቄታዊነት መፍትሄ እንደሚያስፈልገው ያነሷቸው ጉዳዮች አሉ። እንደ መፍትሄ ከወሰድነው ያው መፍትሄ መሆን አይችልም፣ ግን ባለፈው ጊዜያት ላይ ያልነበረ አሁን በወገኖቻችን በራሳችን በሆኑ እህት ወንድሞቻችን የሚደርሱ ሞትን በተመለከተ ግድያም፣ መፈናቀል፣ የንብረት ውድመትን በተመለከተ የሚደርሱ ጉዳዮችን መቃወም የተጀመረበት ሁኔታ የቀጣይ ጊዜ ማደግ እንዳለበት ነው የምናነሳው። እንግዲህ ይህንን አሁን በአርሲ ዞን ላይ ያለው ጉዳይ በተመለከተ ባለፈው እኛ ስቱዲዮ ስንገባ አካባቢ ላይ የነበረ ቁጥርና ከዛ ደግሞ እንደገና የተቀረጸው ፕሮግራም ደግሞ እንደገና ወደ አየር ሲውል የነበረው ቁጥር ጨምሯል እንደምታውቀው ነውና በሰዓታት ልዩነት ውስጥ በሰዓታት ነው 3 ሰው የነበረ በቀጥታ ነው እንግዲህ በሁለትና በአንድ ቀን ልዩነት ወደ 30 ሰው አካባቢ የደረሰውና ይሄ የሚያሳየው ነገር እንዳለ በቂ የሆነ መነሻ ሐሳብ መወሰድ አለበት ብዬ አምናለሁ። ምክንያቱም ከካቻ አምና ኳብኖስ የቆየ ጉዳይ ኳብና ቆየው የዛሬ ዓመት ያለው ከወሰድን ከጊዜ ወደ ጊዜ የምእመናን ቁጥር በሞት በተመለከተ በንብረት መውደም በመፈናቀል በስደት በተመለከተ ከጊዜ ወደ ጊዜ እየጨመረ እንጂ እየቀነሰ የመጣ ጉዳይ እንደሌለ ማሰብና መመልከት የሚያስፈልገን ነጥብ ነው ብዬ አስባለሁኝ። እንግዲህ በዚህ በነበረ ጉዳይ ላይ ተከሆነ
አሁን መንግስት እንደ መንግስት መፍትሄ መስጠት አልቻለም። የክልሉ መንግስትም እንደዛው የፌዴራል መንግስት አልተቻለውም። የክልሉ መንግስትም በተለየ መንገድ መፍትሄ መስጠት የሚችልበት ሁኔታ አላየንም፣ አልተመለከትንም። እንዲሁም ደግሞ የሲቪል ተቋማትም በገለልተኝነት ጉዳዮችን አይቶ ተመልክተው በተለየ አቅጣጫ ጩኸት ሲያሰሙም አላየንም፣ አልታዘብንም። ከዛ ባለፈ ደግሞ በቤተክርስቲያናችን ደግሞ እንደ መዋቅር ደግሞ ከተመለከትክ ለጉዳዩ በተለየ መንገድ ኃላፊነት ወስዶ የመፍትሄ አቅጣጫ የሚያመጣ አካልም የተመለከትንበት ምንም ነገር የለም። እንዲያም ታስታውስ እንደሆነ ኮሚቴ ሊቋቋም ነው የሚል ሐሳብ ቀርቦ ነበረ። በእኛ ቤት ልምድ ደግሞ ብዙ ጊዜ የሆነ ስራ ሊሰራ የሚመጣ ኮሚቴ ያው ውጤት ጋር በተያያዘ ትንሽ አስቸጋሪ ስለሚሆን ምናልባት ከስሞ ሊሆን ይችላል ብዬ አስባለሁኝ። ወይ ውጤት ሳይገኝበት ከስሟል፣ አሊያም ደግሞ ውጤት ይዞም ውጤቱ በተመለከተ በትክክል ለሌላ ሰውም ጭምር መድረስ የሚቻልበት ሁኔታ ያልተሰራበት ነው ብዬ አስባለሁኝ። እና ከመጣንበት መንገድ አንጻር በጣም አስቸኳይ የሚባል መፍትሄ የአርሲ ጉዳይ፣ ሌሎችም አካባቢዎች ላይ ያሉ ጥቃቶች መስጠት ካልተቻለ ሞቱ፣ ግድያ፣ መፈናቀሉ የሚቀጥል እንደሆነ ደግመን መናገር ያስፈልጋል። የተለየ ጉዳይ እያቀረብን አይደለም፣ ወይም ደግሞ ያልነበረ ጉዳይ እየገመትንም አይደለም። እንዲያም እውነት ለመናገር መቅረብ የነበረባቸው ጉዳዮች ከነበረባቸው በጣም አሳንሰን እያቀረብን ያለ ነው፣ ከሚዲያም ኃላፊነት ከመውሰድም አንጻር ማለት ነው። እና ቦታው ላይ ያለው ጭንቀት፣ መፈናቀሉ፣ ስደቱ፣ ይሄ አጠቃላይ አካላዊ ጥቃቱ ከጊዜ ወደ ጊዜ እየጨመረ የመጣ ጉዳይ ዘለቄታዊ መፍትሄ የሚያስፈልገው እንደሆነ አሁንም መፍትሄ ያለው ከኛ ቤት አንጻር ስለሆነ መለስ ብለን ጊዜ ወስደ መመካከር ማየት ያለብን ነው ብዬ አስባለሁ። ምክንያቱም የመጣንበት መንገድ ስታይ ብዙ ጊዜ ለምንሞተው ሞት፣ ለምንፈናቀለው መፈናቀል፣ ለሚወድመው ንብረትና ሀብት በተመለከተ ፍትህ የሚሰጠን አካል አላገኘም እና ፍትህ ነው የተነፈግነው ብለን ነው ምናምነው። ምክንያቱም እንደ ፌዴራል መንግስትም እንደ ክልል መንግስትም ምንም የተሰጠ አይነት የመፍትሄ መንገድ ስለሌለ ማለት ነው። እንዲሁም ደግሞ መንስኤ የሆነ በተደጋጋሚ ደግሞ ከጊዜ ወደ ጊዜ ጥቃቱ ሊጨምር የሚችል የሐሰት ትርክቶችም ጭምር በየሚዲያው በግለሰቦችም በተለያየ መንገድ ሲቀርብ ነው የምናየው። እንዲያውም ጭራሽ ይቆማል ብለህ እንኳን እንዳታስብ በተደጋጋሚ ከስር እንደ ማዳበሪያ እንደመነሻ ሊሆኑ የሚችሉ ጉዳዮችን ሲቀርቡ ታያለን። ያንን አስቸጋሪ ያደርገዋል። የሚዲያን ሽፋን የሚዲያ ማለት ራሳቸው ኦርቶዶክሳውያን በሚደጉማቸው ኦርቶዶክሳውያን በተዘዋዋሪም በቀጥታም ከግብርም ከታክስም በሚገኘው ገንዘብ የሚደጎሙ የሚዲያ ተቋማትም ጭምር ስለሞታቸው የማይነገርበት መንገድ ከጊዜ ወደ ጊዜ ምን ያህል አስቸጋሪ ሆኖ እንደመጣ የምናውቀው ነው። ወደፊትም በተለየ መንገድ አይጠበቅም፣ ግን እንደ አንድ ስልት መውሰድ ይችላል ብዬ አስባለሁ። የሚዲያን ሽፋን መንፈግ፣ እንዳያገኙ ማድረግ፣ የኦርቶዶክሳውያን ሞት በተለያየ መንገድ እንዳይዘገብ እንዳይነገር ማድረግ የተቻለበት ሁኔታ አስተውለናል። ታስታውስ እንደሆነ ብዙ ክርስቲያኖች የሚሞቱበት ሞት ላይ በተመለከተ እነዚህ በሀገራችን ላይ ያሉ የሚዲያዎች በተመለከተ ምንም አይነት ፍንጭ ያልሰጡበት ጊዜ ነበርና የሃይማኖት ተቋማት ደግሞ የመጀመሪያ ደረጃ ሪፖርት አጥንቻለሁ ብሎ አናውንስ ሊያደርግ ሲፈልግ ደግሞ ያንን እንደምንጭ ወስደው ጉዳዩ በተለየ አቅጣጫ ያቀረቡበት መንገድ ነበርና ያንን ምን ያህል የሚዲያን ሽፋን የተነፈገን እንደሆነ ማሰብ የሚያስፈልግ ይመስለኛል። ሌላ ደግሞ ለችግሮቻችን የዳቦ ስም መስጠት ያው ይሄ የለመድነው ጉዳይ ነው። ትሞታለህ፣ ትፈናቀላለህ፣ ትሰደዳለህ፣ ሀብት ንብረት ሁሉ ይወድማል። ነገር ግን ያ አንተ የሞት ያለው ሞት ራሱ የሚሰየመው የሚጠራው በሌላ መንገድ ነው ማለት ነው። ስለዚህ እውነታው በሃይማኖት አቅጣጫ ሆኖ እያለ ክርስቲያን ከመሆናቸው አንጻር እየሞቱ እንዳለ እየታወቀ ነገር ግን ሌላ ስም መስጠቱ የለመድነው ሁኔታ እንደሆነ ማሰብ አስፈላጊ ነው ብዬ አምናለሁኝ። ትልቁ ነገር በተደጋጋሚም ጉዳይ ወደ ሚዲያ አምጥቶ መናገርም ትንሽ አስቸጋሪ ስለሚያደርገው ትልቁ መፍትሄ ያለው እኛ ጋር ነው ብለን የምናምነው። ምክንያቱም አሁንም መፍትሄዎቹ ሁሉ በሚዲያ ስለማይነገሩ ማለት ነው። ጊዜ ወስዶ ቤትን ዘግቶ መመካከር፣ መወያየት፣ ዘለቄታዊ መፍትሄ አማራጮች መዘርጋት የኛ የባለቤቶቹ መንገድ መሆን አለበት ብለን የምናስበው። ምክንያቱም ከጊዜ ወደ ጊዜ አይተው ከሆነ አሁን የሞት መንገድ እየሰፋ እየጨመረ መጥቷል። ክርስቲያኖች የሚፈናቀሉበት የሚሰደዱበት ሀብት ንብረታቸው የሚወድምበት መንገድ ከጊዜ ወደ ጊዜ እየሰፋ ነው የመጣውና ከዛ አንጻር መፍትሄው ማበጀት ያለብን እኛ ነን ብለን ነው የምናስበው። ምክንያቱም በተለየ መንገድ የሚያስብልህ በተለየ መንገድ ጉዳዮችን ኃላፊነት ወስዶ ከጥቃት የሚከላከልልህ አካል ከሌለ የሚሞት አካል በተመለከተ ራሱ ጉዳዮችን እንደ መፍትሄ አማራጭ የሚወስድባቸው ሁኔታዎች እንዲኖሩ
መወያየትና መመካከር ያስፈልጋል ብለን ነው የምናስበው። ከዚህ የተያያዙ ሐሳቦች በኋላ አነሳለሁኝ። መልካም ምናልባት በተለይም እንግዲህ እኔ በመንግስትም ጭምር የተረሳ ዜጋ አርሲ ውስጥ እንዳለ ነው እኔ የሚሰማኝ። ምክንያቱም የፌደራልም ይሁን የክልል መንግስት እንደ ዜጎች እዚህ ጋር አሉ ብሎ ሲያስብ የሰላሙን ሁኔታ ማረጋገጥ የሰላም ባለቤትም ስለሆነ ጭምር አይደለ? ህዝብ የሰላም ባለቤት ነው ይባላል። ሰላሙን በማስያዝ በኩል ግን መንግስት የፌደራል መንግስትም ይሁን የክልሉ መንግስት ተቀዳሚ ስራው ነው ብለን ነው የምናምነው። ስለዚህ ባለፉት ጊዜያቶች ውስጥ እንደው በዝምታ ውስጥ ሆኖ ስራ እየተሰራ ነው ቢባል እንኳን በመንግስት አካላት በኩል ያው ለውጥና ይነበረ። ስለዚህ ምንም የሚሰራ ስራ እያየን አይደለም። የዞኑ የጸጥታ ዘርፍ ኃላፊ እንግዲህ በተደጋጋሚ ስልክ ላይ ምን አይነት ምላሽ ሲሰጡ እንደነበረ አይተናል። አርሲ ዞን በተለይ ምስራቅ አርሲ ከፍተኛ የሆነ የልማት ስራ ላይ ነው ያለችው። ስለዚህ ዞናችንን ከእንደዚህ አይነት የልማት ስራ ለማደናቀፍ የስም ማጠልሸት ስራ ሲሰራ ነው እንጂ ምንም አይነት የሰላም እጦት የለም በዞኑ ሲሉ ነው እንግዲህ ከዚህ በፊት የተናገሩትና ምናልባት እንግዲህ ለሱ ማረጋገጫ የሚሆኑ ጉዳዮችን በተደጋጋሚ እያየን ነው ቆይታ ያደረግነውና እኔ ምናልባት ቀደም ሲል እርሶም እንዳሉት ይሄንን ነገር ለማጥራት እንደዚሁም ለመንግስት የሚመለከታቸው አካላትም ሪፖርት ለማቅረብ ኮሚቴ ተዋቅሮ ነበር። በኋላ ላይ ይሄን ኮሚቴ የምንመለከት ነው የሚሆነው። በተለይም ደግሞ ቲክቫ ኢትዮጵያ ያው ከዋና ጸሐፊው ጋር ከሊቀ ትጉሃን ታጋይ ጋር ቆይታ ባደረጉበት ወቅት የተነሱ ነጥቦች ስላሉ ማለት ነው። ምናልባት እኔ ቀሲስ ያው እነዚህ ጥቃቶች ከደረሱ በኋላ እንዳሉት በተለያዩ አካላት መግለጫዎች ይሰጣሉና አሁን ላይ እንደውም የመጣ ልምምድ ይመስለኛል በቅድስት ቤተክርስቲያን በኩል ለሚመጡ እንደዚህ ለሚፈጠሩ ምዕመን ላይ ለሚፈጠሩ ጥቃቶች የሚመለከተውን አካል ፊት ለፊት ሄዶ መሞገት አስፈላጊ ነው ብለን ነው የምናምነው። የሚመለከተው አካል በመምሪያ ደረጃ ቁጭ ስላለም ጭምር ማለት ነው አይደል? የህግ ባለሙያዎቹ ላይ ምንድነው እንደ የህግ መምሪያ የሚባለው ራሱ ምንድነው እየሰራ ያለው? ስለ አርሲ ምንድነው ብሎ ነው የሚያቀው? ምንድነው እየሰራ ያለው ጉዳይ ለምንድነው ዝም ያለው? ውስጥ ለውስጥ እየሰራ ካለም ወጥቶ መናገር መቻል አለበት አይደል? ምናልባትም ከዚህ ከሞት ተርፈው በስደት እዚህ ከተማ ውስጥ ያሉ እዚህ ማርያም አካባቢ እንኳን በልመና የተሰማሩ አሉ። ከዛ ተፈናቅሎ የመጡ እነዚህ ዜጎች ያገኝ ነበር ስራ እየሰራ ቢሆን ይሄ አካል ብዬ ነው ማስበው። ያኔም ስለ ጥራቱ ሲነሳ ነው ጉዳይ በዚህ በስደት መተው እዚህ አዲስ አበባ ያሉ እኛ ጋር እንኳን ሚዲያ መተው ብዙ መረጃዎችን የሰጡን ምዕመናን ቤተሰቦች ናቸው። እንግዲህ እነዛን ቤተሰቦች ሳያገኙ ነው ሪፖርት ያወጡት የሚል ነው መረጃ ስንሰጥ የቆየ ነውና ምናልባት እንደዚህ አይነት ጉዳዮችን እኔ ቀደም ሲል እንዳሉት በዝግ ማየት ብቻ ሳይሆን መግለጫ መስጠት ብቻ ሳይሆን ከሚመለከተው የፌደራል የሚሆን የክልል መንግስት ጋር በልዩነት ትኩረት አድርጎ ቋሚ ሲኖዶስም ማየት ካልቻለ በአመታዊ የስብከተ ወንጌል መድረክ ላይ የአርሲ ሀገረ ስብከት ሪፖርት ሲያቀርብ ሌላው ይሄን ያክል ቁጥር አስጠመቅኩ ሲል ሌላው ይሄን ያክል ቁጥር በርካታ ሰዎችን እንደዚህ ያደርግ ያለው አስተምሬ ወደ ቅድስት ቤተክርስቲያን ቀላቀያለሁ ሲል የአርሲ ሀገረ ስብከት ግን የሁል ጊዜ ሪፖርቱ ዛሬ ምን ያክል ሰው ተገሎበት ይሆን የሚል ሪፖርቱን የተለመደ ሪፖርት ከመስማት ልንዘል አንችልም። ስለዚህ ያንን ሪፖርት ከመጠበቅ ይልቅ ሀገረ ስብከቱ መደገፍ መቻል ያለበት ብለን ነው የምናስበው። ከሀገረ ስብከቱን እየመሩ ካሉ ሊቀ ጳጳስ ጀምሮ እንግዲህ ትግል እያደረጉ ነው። አሁን ቅርብ ጊዜ ለውጥም ተደርጓል። በፊትም የነበሩ ልምምዶች አሉ። እነዛ ልምምዶች ግን ተይዞ አሁን ልንስ ላይ ምን አይነት እገዛ እየተደረገላቸው ነው? ከጠቅላይ ቤተ ክህነት ጀምሮ ያለው ነገር እኔ አርሲ ላይ በጣም ትኩረት ተሰጥቶ መታየት መቻል ያለበት ነው። ሌላው ጉዳይ የሚዲያው ጉዳይ ቀደም ሲል እንዳሉት ሁሉም እንትን ይፈልጋል፣ አንድ ቲፎዞ ይፈልጋል። የተመለከተው ጉዳይ እሱ ነው። በተለይም እንደዚህ አይነት ጉዳዮችን ከመጀመሪያ ጀምሮ ይሄን ጉዳይ ሲዘግብ የነበረው የአርሲን ጉዳይ ሲዘግብ የነበረው በሚዲያ ደረጃ ቲክቫ ኢትዮጵያ፣ ቢቢሲ አማርኛ ሲዘግብ ቆይቷል እንደምናውቀው። ከዛ ውጪ የራሳችን የቤተክርስቲያናችን ኢኦቲሲ ጭምር ጉዳዩ መግለጫ ሲሰጥ ነው እንጂ ጉዳዩን ፈጥኖ አዲስ የማድረግ ጉዳይ ላይ ወደ ኋላ ስንል ነው የምንታየውና ተረባርበን እንደዚህ አይነት ጉዳዮች ላይ ትኩረት መስጠት ያለበት አካል ትኩረት እንዲሰጥ ማድረግ የኛ በእጃችን ያለ ነው። ሚዲያዎች ደግሞ ቤተክርስቲያኗ አለኝ የምትላቸው ሚዲያዎች በተለይ ከኛና ከኢኦቲሲ ከተዋህዶ ሚዲያ የሚጠበቅ ጉዳይ ነው ብለን ነው የምናስበውና እነዚህ አይነት ጉዳዮችን ሌሎች ሚዲያዎች ላይ ጫና መፍጠር የምንችለው እኛ ስለሆነን ማለት ነው። ምክንያቱም እኛ ገሸሽ ተደርገን ነው አሁን ይመጣል የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ሲመጣ መግለጫ ሲሰጥ እንኳን እንደው ማይክ የሚቀመጥበት ቦታ እስኪታጣ ድረስ የሚጋፉ የሚዲያ አካላት ናቸው ቤተክርስቲያኗ ስትገፋ ገሸሽ የሚሉት። ስለዚህ እንደዚህ አይነት ጉዳዮች ያው ሚዲያዎች ከቨር ማድረግ መቻል አለባቸው። በእውነቱ ከሆነ ይሄንን ደግሞ እየተከታተለ ስራ ለሚሰሩ ሚዲያዎች ደግሞ ምስጋና ይገባቸዋል።
ለውጥ እስኪመጣ ድረስ ያው ዝም አንልም ነው። ዞሮ ዞሮ ያው ድምጽ መሆን መቻል አለብን ለመመን ነው የምንለው። ወደ ቀጣይ አጀንዳችን እንግባ። ያው ከምስራቅ አርሲ ስናነሳ ደጋግመን ስናነሳ ቆይተናል ባለፉት ጊዜያቶች። እንግዲህ በተለይ ይሄን 2 ዓመት እንዳለመታደል በጣም በተደጋጋሚ ስናነሳው የቆየ ነው የምስራቅ አርሲ ሀገረ ስብከት ጉዳይ ነው። ግን በዛ ውስጥ ደግሞ አልፎ ተርፎ ይሄ ብልጭ ጠፋ የሚል በተለይ በዚህ ባሰቡት ገዳም አካባቢ እንደዚህ አይነት ጥቃቶች እየተፈጸሙ ነው ያሉትና እንግዲህ ካለፉት ጊዜያቶች ያው በቁጥር ካስታወሱ የዚህ የጥር ወር መግቢያ አካባቢ ወይ መገባደጃ አካባቢ 2 እንግዲህ አባቶች በአታቸውን ዘግተው ባሉበት ነው የተገደሉትና ምናልባት እሱ ጉዳይ ወደ ሚዲያ መጥቶ ነገሮች ሲነሱ ነበር። ከዛ በፊትም እንግዲህ አልፎ ይሄ አለፍ እያለ የሚመጣ ገዳሙ አካባቢ ላይ ያሉ የስጋት ምልክቶች አሉ። በጣም በሚገርም ሁኔታ ከእንትን ጋር በጣም በተመሳሳይ የሚያደርገው ከዚህ ከምስራቅ አርሲ ጋር ተመሳሳይ የሚያደርገው ጉዳይ ምንድነው? አካባቢው ላይ ጥቃት ሊደርስ እንደሆነ የሚናፈሱ ነገሮች እንዳሉ ለመንግስት የጸጥታ አካላት ሪፖርት ይደረጋል። ግን አሁን ላይ ባለንበት ዘመን የጸጥታ ኃይሎች ከአካባቢው ራቅ ብለዋል። ግን የሚደርስ የለም። ምናልባት የገዳሙ መኪና ወደ ከተማ ሲወጣና ሲገባ እንደው ገዳማውያኑን ለመሸኘት የተወሰነ ጅምሮች ነበሩ። አሁን ላይ እሱም ጠፍቷል። አሁን ላይ ያለ የጸጥታ አካል የለም ማለት ነው። ምናልባት እንግዲህ ባሳለፍነው ሳምንት ማህበረ ቅዱሳን ሚዲያ የዘገበው አንድ በጣም አሳሳቢ የሆነ ጉዳይ ደግሞ እዚሁ ተከስቷል ማለት ነው። እነዚህ የታጠቁ አካላት የሚባሉ እዛ አካባቢ ላይ ገዳሙ እየረዳቸው የሚኖሩ አባወራዎች ነበሩ። ወደ 50 የሚደርሱ አባወራዎች እነሱ ላይ የተኩስ ርምታ ነው የከፈቱባቸው። ስለዚህ ሸሽተው ተበትነው ተፈናቅለው ነው ያሉት። እንግዲህ እዛ ውስጥ ህፃናት አሉ፣ ሴቶች አሉ፣ አረጋውያን አሉ። እነዛን ሰዎች እንደው ለመመለስ የተደረጉ ሙከራዎች ምንም አላየንምና ቀሲስ ምናልባት ያሰቡት ገዳምስ ጉዳይ እንዴት ነው የምንመለከተው? ቋሚ ሲኖዶስ በተለይም ልክ እንደ ምስራቅ አርሲ ደግሞ ትኩረት ተሰጥቶ መታየት ካለበት የዚህ ገዳም ጉዳይም በጣም ከጊዜ ወደ ጊዜ አሳሳቢ የሆነ አባቶቻችን በስጋት ውስጥ ሆነው እንደው ጸሎትን እንኳን ለማድረስ ከዝጊር ጋር ህይወታቸውን አድርገው የሚኖሩ አባቶች እንደው በስጋት ውስጥ እንዲኖሩ እየሆኑ ነው ያሉትና እንደዚህ አይነት አካባቢ ያሉስ አባቶችን እንደው ቀርቦ በማናገር ደረጃ አካባቢውን በመመልከት ደረጃ ከሀገረ ስብከቱ ሊቀ ጳጳስ ጀምሮ ቋሚ ሲኖዶስ ምንድነው ማድረግ መቻል ያለበት? እንደው እንዳጠቃላይ ያው ብዙ አባወራዎች ተፈናቅለዋል የሚለው መረጃ ከመስጠት በዘለለ ምንድነው መደረግ ያለበት የሚለውን ጉዳይ ለማንሳት ያክል ነው። ቀደም ሲል እንዳልኩትኝ በተደጋጋሚ የሚፈጸሙ ጥቃቶች እንትን አላቸው፣ የተወሰነ ምልክት አላቸው። በአካባቢው ቀደም ብሎ የሚሰጡ ምልክቶች አሉና ያ ምልክት ሲሰማ በተለይም የኦሮሚያ ክልል እንግዲህ የክልሉን እያስተዳደረ ያለ የመንግስት አካል ለምንድነው እርምጃ ሊወስድ ያልቻለው? ለምንድነው የሚዘናጋው? በተለይ እንደዚህ ምልክት ያየነባቸው ቦታዎች ምልክት ታይቶ ብቻ ዝም ስለማይል ማለት ነው ቀጣዮቹን ይሄ የማፈናቀል የመግደል ልምምዶች በጣም በስፋት እየታዩ ነው ያሉትና ባሰቡት ገዳም እንግዲህ የተመቱም አሉ በመሳሪያም ጭምር። እንዳጠቃላይ ግን ቀሲስ ምንድነው መደረግ ያለበት? እርግጥ አርሲ ላይ ብዙ ስላነሳን የተወሰኑ ነገር እንበልና ወደ መጨረሻ አጀንዳችን በተደጋጋሚ ለመናገር እንደምንሞክረው ያው ድምጽ ለመሆን ያህል ነው ደግመን የምናነሳቸው እንጂ ያው እንደ አይነት ጉዳዮች ይሄ ከሞት ጋር ከመፈናቀል ጋር ከንብረት መውደም ጋር ተያይዙ የሚነሱ ጉዳዮች ብዙ አስቸጋሪ ናቸው። ለስሜትም የሚመቹ ጉዳዮች አይሆኑምና ግን እዚህ እንደ ሚዲያ ደጋግመን በየጊዜው የምናነሳው ችግር ማውራት ፈልገን አይደለም፣ ወይም ደግሞ በሰው አእምሮ ኔጌቲቭ ሆነ ጉዳዮችን ሐሳቦችን መበተን ፈልገንም አይደለም። ግን ምንድነው ከተባለ ቢያንስ በየቦታው እየተፈናቀሉና እየሞቱ እየተሰደዱ ያሉ ክርስቲያኖች በተመለከተ ድምጽ እንሆንላቸው ነው። እንደ ሀገር እንደ ዜጋ እንደ አንድ በሀገር ውስጥ እንዳለ አንድ ነዋሪ ማግኘት ያለባቸው ነገር ሊያገኙ ይገባቸዋል የሚል ድምጽ ለመሆን ያህል የምናቀርበው ሐሳብ እንደሆነ ተደጋጋሚ ማንሳት አስፈላጊ ነው ብዬ አምናለሁኝ። እንግዲህ አሰቦት ገዳም በኢትዮጵያ በቤተክርስቲያናችን በጣም ብዙ ገዳማውያን ከነበሩባቸው አሁንም ደግሞ በጣም የሚገርሙ ለነፍሳቸው ያደሩ እናት አባቶች ያሉበት ገዳም ከመሆኑ አንፃር መጠበቅ ያለበት ነው ብዬ አስባለሁ። በተለይ ከታሪክ አንፃር ደግሞ እንደ ሀገርም ጭምር ትልቅ አበርክቶ ያበረከተ ገዳም ጭምር እንደሆነ ይታወቃልና በገዳሙ ደግሞ ያሉ ገዳማውያን ሌላ ምንም ጉዳይ ዓላማ የላቸውም። ነፍሳቸው ለእግዚአብሔር ሰጥተው
ጊዜያቸው ለእግዚአብሔር ሰጥተው ነፍሳቸው በእግዚአብሔር እጅ አሳልፈው የሰጡ ናቸው። ሌላ ምንም ጉዳይ ምንም ዓላማ የላቸውም እና እነዚህ ገዳማውያን በተደጋጋሚ ገዳማውያንም ጭምር ለማፈናቀል የሚደረጉ ቀደም ያለ ጊዜ ላይ የነበሩ ሙከራዎች እናውቃቸዋለን እና ያንን ይሄ በውስጥ ያሉ ገዳማውያን በጊዜ በተሰራላቸው ስርዓት መሰረት እንዳይጾሙ እንዳይጸልዩ ስርዓት አምልኮ በትክክል እንዳያከናውኑ የመረበሽ ስራው ሲሰሩ እንደነበረ እናውቀዋለን እና አሁን ደግሞ እንዲሁ ያን ጉዳይ እየሰፋ መጣ ማለት ነው አየኸው። ስለዚህ አካባቢ ላይ ያለው አማኝ ምእመን ማህበረሰብ ደግሞ ስርዓት አምልኮ የሚሳተፍበት አቅም እንዳይኖር ምክንያቱም በአንድ ቦታ በተቀራራቢ ቦታ አብያተ ክርስቲያናት ባሉበት ቦታ ላይ ምእመናን ካልተገኙ በወጥነት ስርዓት አምልኮ ለመሳተፍ ምስጢራትን ለመካፈል ለጸሎት ለተለያየ ጉዳይ ወደ ቤተክርስቲያን ወደ ገዳማት መምጣት የሚችልበት መንገድ ነው እያነሰ ነው። ስለዚህ መሀል አዲስ አበባ ላይ ያየነው እንደመጣን በቅርብ ጊዜ ላይ አድባራትና ገዳማት ሰው አልባ የሚሆንበት አጋጣሚ ይፈጠራል። ያን ደግሞ ከባድ የሆነ ነዋሪ የለው ምክንያቱም ገዳማቱም አድባራቱም ሲታነጹ ሲመሰረቱ ዓላማ ለሰው ነው ሰው እንዲገለገልባቸው ነው እና ከዚህ አንፃር ያን ማዕከል ያረገ ጥቃት ሲፈጸም የነበረ ጉዳይ ነው። አሁን ግን ከፍተኛ ቁጥር ያለው ምናልባትም ቁጥሩ ትንሽ ለመገመት ስላስቸገረ ነው በአባወራ የተለካውና ከ50 በላይ አባወራዎች እንግዲህ ከአካባቢው ተፈናቅለዋል። ይህን ደግሞ ያልታወቀ ኃይል በሚል ነው እንግዲህ ቅድም ስናነሳው የነበረ ነው ያልታወቀ ኃይል የሚባል ግን ያልታወቀ ሳይሆን የሚታወቅ ነው። በተደጋጋሚ ጥቃት ለመፈጸም ይሞክር የነበረ የፈጸመ ቀደም ያለ ጊዜ ደግሞ ምልክት ያደረገ የነበረ ነው የሚገርምና ያንን አካል እንግዲህ ተኩስ በመክፈት ምክንያት ወደ ገዳሙ የገቡ ክርስቲያኖች አሉ እንዲሁም ደግሞ ወደ ከተማም ደግሞ እንዲሁ የፈለሱ መኖራቸው ማንሳት አስፈላጊ ነው። ይህ ጉዳይ እንግዲህ የምናነሳው በሁለት መንገድ ነው። አንደኛ ለጉዳይ ይቀርባለው በህግ ጉዳይ በተመለከተ መፍትሄ አቀርባለው የሚል አካል ጉዳዩ በጊዜ ወስዶ እንዲመለከተው እንዲያየው ነው። ምክንያቱም በየቦታው በተደጋጋሚ እንደ ጥቃት መነሳት ያልነበረባቸው ጉዳዮች እየተነሱ ስለመጡ ማለት ነው። ሁለተኛ ደግሞ በቤተክርስቲያን በኩልም አሁንም ዝምታው መብቃት አለበት የሚል ልምጽ ለመሆን ያህል ነው። ምክንያቱም ቤተክርስቲያን እንደመዋቅር አይኸው በተደጋጋሚ ምናያቸው ህንጻዎች አሉ አይደል? አሁን ህንጻዎች በጣም እየተገነቡ ነው እየታነጹ ነው። ብፁዓን አባቶችም ሌሎች የመምሪያ ኃላፊዎችም በኃላፊነት ላይ በመዋቅር ላይ ያሉ ወንድሞች አባቶች ሂደው ይመርቃሉ ያያሉ ይመለከታሉ ጉብኝትም ያደርጋሉ እና ያን መጥፎ አይደለም። በርግጥ ግን ትክክለኛ ልማት ትክክለኛ የህንጻ ስራ የሚሰራው ሰው ላይ ነው እና ያንን ሊሰራ የሚገባ አካል እየተፈናቀለ የሞተ ከሆነ ድምጽም ማንሆንለትም ከሆነ ነገ ከነገ ወዲያ የቤተክርስቲያናችን ሁኔታ በተመለከተ በጣም ጥያቄ ምልክት የሚከት ነገር ነው ብለን የምናስበው። ስለዚህ መቅደም ያለባቸው ጉዳዮች አሉ። ጎን ለጎን የሚሰሩ ስራዎች ይሰሩ ምንም ችግር የለውም እሱ አስፈላጊም ናቸው። ግን የምእመናን ህይወት የምእመናን መፈናቀል ግድያ በተመለከተ ግን የማይገደም ከሆነ ወይም ደግሞ ለዚህ ጉዳይ ዝምታ ምን መርጥ ከሆነ ምናልባት እኮ ይሄው እንግዲህ የመንግስት ባለስልጣን ቢሞት ወይም ደግሞ የሆነ ግለሰቦች ቢሞቱ ወይም ከዚህ ዓለም ቢያልፉ ድምጽ የምንሆንበትና መንገድ እያለም እንደሆነ በተደጋጋሚ በመረጃ ልክ እየታወቀ አንድ የምትመራው አማኝ ምእመን ክርስቲያን ሲሞት ግን ዝም ማለት ልክ አይደለም። ምክንያቱም ይሄ ድምጽ ማትሆንበት የመፍትሄ አቅጣጫ ማትዘረጋበት ከሆነ ከጊዜ ወደ ጊዜ ጉዳዩ ምንም ነገር የለም ብሎ የሚያስብበት ቦታ አካባቢ መምጣቱ የማይቀር ጉዳይ እንደሆነ ማሰብ አስፈላጊ ነው። እኔ ቢያንስ ለራሳችን ብለን ነገ ከነገ ወዲያ አደጋው ምንም አሁን በሌለበት በሚመስል መንገድ ላይ መምጣቱ ላይቀር እንደሚችል አስበን መፍትሄ ማበጀት እንዳለብን ነው ማሰቡና ይሄ በተደጋጋሚ ጥቃት የደረሳቸው ምእመናን ከመሆናቸው አንፃር እንዲያውም ብዙ ያልተነገረላቸው ናቸው። ሄኖኬ ብዙ ያልተነገረላቸው አካባቢን በርግጥ ለጥቃትን ምቹነትም ደግሞ አለው እንደምታውቀው ነው እና ከዚህ አንፃር በተደጋጋሚ ያልተነገረላቸው በዝምታ የታለፈላቸው ሰዎች ከመሆናቸው አንፃር አሁንም ከመዋቅርም አንፃር ድምጽ ልንሆንላቸው ይገባል። የመፍትሄ አቅጣጫም ማየት አለብን ብለን ነው የምናስበው። አንድ ሀገረ ስብከት ሊቀ ጳጳስ ጉዳዩ ከማቅረብ ውጪ ያሚሃል ላይ ሰራ ይችላል። ስለዚህ ከዚህ ያለፈ ጉዳይ ነው። በግጥ እንደ ሀገረ ስብከት መፍትሄ ካለ መፍትሄ ማብጀት ነው። እንደ ሀገረ ስብከት ደግሞ መፍትሄ ደግሞ ማቅረብ ካልተቻለ ወደሚመለከተው አካል ማቅረብ ያስፈልጋል። ለመንግስትም ቢሆን ለኛ ቤት መዋቅርም ቢሆን ጉዳዮች ማቅረብና ለክርስቲያኖቹ መፍትሄ መሆን አለብን ብለን የምናስበው ያው ድምጽ ለመሆን ያህል ነው። አሁንም ደግመን ያቀርብነው ነው።
መልካም ካለን ሰዓት አንፃር ወደ መጨረሻ አጀንዳችን እንገባለን። ቀሲስ አጠር አድርገን የምንመለከተው ነው የሚሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት እንግዲህ የስብከተ ወንጌልና ሐዋርያዊ አገልግሎት መምሪያ ወደ 32 የሚደርሱ አህጉረ ስብከቶች ላይ የስብከተ ወንጌል አገልግሎትን እንግዲህ በማሳለጥ በተለይ ያላመኑትን ለማሳመን ያመኑትን ለማጽናት የተለያዩ ስራዎችን ሲሰራ እንደቆየ ይታወቃል። አሁን ላይ እንግዲህ ከዚህ በፊት በቤተ ክርስቲያናችን ወይ ደግሞ በዚህ በመምሪያ ልምዱ አልነበረም። እንግዲህ ያው በተለያየ መልኩ ወደ ገጠሪቷ ቤተ ክርስቲያን ወዚህ ጠረፋማ አካባቢ ያሉ አገልግሎቶች ይከናወናሉ። ነገር ግን በመምሪያ ደረጃ ፕሮጀክት ተይዞለት እንደዚህ አላማ ተይዞለት የመስራት ልምምዱ አልነበረም። እንግዲህ አሁን ከፊታችን አሁን ላይ ከየካቲት 26 ጀምሮ ይሄ ስምሪት ተከናውኗል ማለት ነው። ምናልባት በእነዚህ የሚጠበቁ ውጤቶች አሉ። በተለይ በእነዚህ ሀገረ ስብከቶች እንዴት ነው የተመረጡት የሚለው ጉዳይን ለተመልካቾች ለማድረስ ያክል በተለይ በሌሎች ሃይማኖት ተከታዮች ዘንድ ይሄ ተጽዕኖ ውስጥ ያሉ አህጉረ ስብከቶች እንደዚሁም ደግሞ በገጠራማ ጠረፋማ አካባቢ ሆኑ በከፍተኛ ሁኔታ የአገልጋይ እጥረት ያለባቸው አካባቢዎች ላይ አሉ። ስለዚህ እዛ አካባቢ ሄዶ ያላመኑትን ማሳመን ያመኑትን ማጽናት ስለሚያስፈልግ ነው ይህ አገልግሎት እንግዲህ ሊከናወን የቻለው ማለት ነው። በቀጣይ እንደተገለጸው ከሆነ በአመት ሁለቴ ጉዳዩን ለማስኬድ አላማ ተይዟል። ከዚህ በተጨማሪ ደግሞ ያው ልዩ ስልጠናዎች ለሚያስፈልጋቸው የአቅም ማጎልበቻ ስልጠናም እንደሚሰጥ ነው የተነገረው። ምናልባት እንደ ስብከተ ወንጌል አገልግሎት ቀሲስ በተለይ የቤተ ክርስቲያናችንን የስብከተ ወንጌል አገልግሎት ወይም ሐዋርያዊ ተልእኮ ምን ያክል ይሄ እንደው ያፋጥናል ብለው ያስባሉ? የሚጨመርበትስ ነገር ምንድነው የሚለውን ነገር አጠር አድርገን እናስተላልፍና እናጠቃለን። መልካም ያው በ32 አህጉረ ስብከት ከየካቲት 26 ጀምሮ የሚከናወን የወንጌል ስምሪት በተመለከተ ያው መግለጫ ተሰጥቷል ሰምተናል። አሁን ደግሞ በያዝነው ሳምንት አሁን ደግሞ ያው ወዲያው አገልግሎት ላይ እንደሆኑ ይታወቃልና ጥሩ ነው። ምክንያቱም እዚህ ምንም እንትን የለውም። ምናልባት እኛ ቢታከልባቸው ምንላቸው ሐሳቦች ብቻ ለመጨመር ነው። ይሄ ቢቻል በአመት ሁለቴ አንድ ብቻ ባይሆን በየጊዜ በሩብ አመቱም ቢሆን ጥቅሙ የበለጠ ነው። በተለይ ለአገልጋይ ምን ያህል ጠቃሚ ሊሆን እንደሚችል ያው እኔም በአካል በቅርበት ስለማውቅ ጉዳዩ ይታወቃል ከውጤት አንፃርና አንደኛ ምእመናን ያነቃቃል፣ አካባቢ ለምእመናን ያነቃቃል። ሁለተኛ ደግሞ ይሄ በቅርበት ያለ ምእመን በቅርበት ያለ አገልጋይ መምህር ያልሰማ ሰው በርቀት ያለ ሰው ሲመጣ የሚሰማበት የሚያደምጥበትና ወደ ልቡ የሚመለስበት እንዲሁም ደግሞ የቤተክርስቲያኒቷ ትምህርትን በተለያየ ልክ ባልሆነ መንገድ የተረዳ ሰው እንግዳ በሚዲያ የሚታይ ሰው ሲመጣ ትንሽ በተወሰነ መንገድ የመስማት ሁኔታም እድል የምናገኝበት ነው ብዬ አስባለሁ። እና ቅድም አንተም ያው ያመኑ ብቻ ለማጽናት ሳይሆን የወጣም ሰው የሚመለስበት እድል ጭምር የሚፈጠርበት ሁኔታ አለ። ያንን እድል ስለምናገኝ ነው። ከዚህ ባለፈ ግን አገልጋዮችም ጭምር በጉዳይ ተኮር ጉዳዮች ላይ ስልጠና ጭምር ስለሚያገኙበት ትልቅ ውጤት የሚገኝበት ጊዜ እንደሆነ እናስባለን። በተለይ ግን ለቀጣይ ጊዜያት ላይ ደግሞ ጎን ለጎን ሊሰራባቸው የሚችሉ ጉዳዮች ደግሞ እንዳሉ እናስባለን። በተለይ ከውጤት አንፃር ውጤት ማለት የሚከናወኑ ጉባኤያት በተመለከተ መመዘን መለካት ደግሞ የሚያስፈልግ ይመስለኛል። ምክንያቱም በበጀት ዓመት ብቻ ማቀድ ከዛ ደግሞ ያን መፈጸም ብቻ አይደለም፣ መለካት ደግሞ አለብን። ምን ያህል ሰው ተሳትፏል፣ ውጤቱ ምን ያህል ነበረ፣ ለቀጣይ ጊዜ የሚስተካከል የሚለው በዛ ልክ እየተለካ ቢሄድ ጥሩ ነው። ከጉባኤ በፊት በጉባኤ ጊዜና ከጉባኤ በኋላ ኢቫሉዌሽን በጣም አስፈላጊ ስለሆነ በዛ ልክ ልኬቶቹ ቢለኩ ለቀጣይ ጊዜያት ላይ የበለጠ ለማቀል ለመስራት የሚያስፈልግ ነው ብለን እናስባለን። ትልቁ ደግሞ የመምሪያ ኃላፊ በመግለጫ ሲሰጡ እንደሰማ ነው ያው ዘለቄታዊ መፍትሄ ደግሞ ያስፈልጋል። በተለይ የተጎዱ ሀገረ ስብከቶች ከመሆናቸው አንፃር እዛ አካባቢ ላይ ያሉ ዲያቆናት፣ ቀሳውስት አቅም ጨምሮ ወደ ወንጌል አገልግሎት መግባት የሚችሉበት መንገድ እንዲኖር የበለጠ መስራት ደግሞ የሚያስፈልግ ነው ብለን እናስባለን። ምክንያቱም በአመት አንድ ጊዜ ሁለት ጊዜ በምትልከው አገልጋይ ብቻ እዛ ያለ ሰው አይጸናም። የሆነ የሚጨምር ነገር አለ። አለ። ስለዚህ ምን ያስፈልጋል ተባለ እዛው ራሱ ተወላጁ የሚያቀው እዛ ተወልዶ ያደገ አገልጋይ አቅም ጨምረህ እንዲያገለግል ማድረግ የበለጠ ስራ የሚሰራበትና ውጤት የሚገኝበት ይመስለኛል። በእኔ በኩል ይበቃል። መልካም እናጠቃልል በዚህ አይደል? ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን እዚህ ጋር ይጠናቀቃል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።